ይሄንን ነው እንዴ? የደሞዝ ጭማሪ ነው ለካ። እኔ እኮ ሌላ መስሎኝ። ምንድን ነው ወይዘሮ ሜላት? እንዳየሆኗ ወይዘሮ ሜላት ምን አድርጌ ነው ከስራ የምታባርሪኝ? ምን አድርገ ይመስላል? እኔ እንጃ ምን አድርጌ ነው ስትል ትንሽ እንኳን አታፍርም? ሰላም የቢሮ አልበቃ ብሎ ጭራሽ ልጅኝ ሀና ላይ እንደዛ አይነህን ስትጥል ዝም ባልኩኝ ልጅኝ። አይደለም ወይዘሮ ሜላት፣ አንቺ ያላወቅሽው ነገር አለ። ግድ የለሽም ላስረዳሽ። ጎበዝ ሰራተኛ ነህ ብዬ ስልህ ጭራሽ ልጅን ለመመኘት በቃ። ወይዘሮ ሜላት ነገር እኮ እንደዛ አይደለም። መቼም ሀፍረት የለ። እሷ ናት የምታስቸግረኝ በላ። ወይዘሮ ሜላት ሰላም እንዳለችው አይደለም። እኔ እሷ ከየት አምጥታ እንዳወራችም አላውቅም። እሷ እንዳወራችው አይደለም ወይዘሮ ሜላት። ትሰማኛለህ? ቢሮ ያሉትን ሴቶች ስታዳርስ ዝም ያልኩ ጎበዝ ሰራተኛ ብቻ ሳትሆን ስለምትታዘዘኝም ነበር። አሁን ግን ጥጋብ ልብህን ወጥሮታል። ደግሞ በልጄ ከመጣ ማንም ብትሆን ግድ አይሰጠኝም። አሁን ቤቱን ለቀህ ትወጣልኛለህ? አትወጣም? ወይዘሮ ሜላት ውጣልኝ አልኩ እኮ። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ በያላችሁበት ሰላም እግዚአብሔር ይብዛላችሁ። ኖላዊ ድራማ ክፍል 24ን ይዘንላችሁ መጥተናል። ቪዲዮ ላይክ፣ ሼር በማድረግ ጀምሩ ስንል እናሳስባለን። ለምታደርጉልን ሁሉ ትብብር እናመሰግናለን። እንግዲህ ኖላዊ ድራማ እጅግ በጣም ከቀን ወደ ቀን አጓጊነቱ ቀጥሏል። በጣም ደስ የሚል ድራማ ነው ለመናገር። ሁላችሁም ተከታተሉ እና በጧቱ ሀኒ ወደ ስራ እየሄደች ነበረ። በኋላም ተከትሎ ያሲር ሀኒ ብሎ አናገራት እና የት ጠፍተህ ነው ምናምን ብላ አናገረችው ያሲርን። እናም እሱም የአባቷ ጉዳይ እንዳሳሰበው እና ስራ ለመፈለግ እየሞከረ ነገር ግን ስራ እያገኘ እንዳልሆነ ነገራተኝ። እኔ እኮ እንድትጨነቅ አይደለም የነገርኩህ አባዬን እንደዚህ እንድትጨነቅ አይደለም ያሲር የነገርኩህ። እኔም እኮ አባትሽ አባቴ ናቸው። እንኳን አይደለም አብሬ ለኖርኩት ለእኔ ይቅርና አንድ ቀን አብሯቸው ለዋለ እንኳን በጣም የሚወደዱ አባት ናቸው እና አታስቢ ያለና በጠዋት ወደ አባቴ ልትሄድ ነው ስትል ወይም የሆነ መሄድበት ቦታ አለ ብሏት ቻው ተባብለው ተለያዩ ማለት ነው። እና እንግዲህ ያሲር በሚያሳዝን ሁኔታ ለአባቷ ለሀኒ አባት ለከፈሉ ለሰጡት ፍቅር፣ ለሰጡት እንክብካቤ፣ ለሰጡት ሁሉ ትኩረት ለሰጡት ማንም ዞሮ የማየው ልጅ የዚህን ያክል ዋጋ እስከ መክፈል ድረስ ዋጋ እስከ መክፈል ደረጃ ሄዷል ማለት ነው። ምክንያቱም ከእንጀራ አባቱ ጋር አሁንም ጭቅጭቅና ጦርነት ውስጥ ነው ያለው። እየሄደ ሁሌም ከበሩ እየቆመ እያናገረው ነበር። እናም ግን ያው የእንጀራ አባቱ ልጅም ፍቅርም ተው ይህ ሰውዬ የሆነ ነገር ይጎዳሃል ተው እባክህ ብትለው ነገር ግን ሊሰማ አልቻለም። የቤተሰቦችን ሀብት ይስጠኝ፣ የቤተሰቦችን ቤት እየኖረ የቤተሰቦችን ሀብት ይስጠኝ፣ እምቢ ካለ እንኳን ቢያንስ 400,000 ብር ይስጠኝ ብሎ ሁሌም ጧጧ ተበሮ ላይ እየቆመ እንግዲህ በጣም በሚያሳዝን ሁኔታ ነተረካቸውን ያንኛውም አባትየውም ሰይጣን የሆነ ነገር ነው አይሰማም። ያሲርም ልክ ይዞታ ላይ እስከዛሬ ጠይቆ የማያውቅ እንኳን ጠይቆ ዞር ብሎ ሄዶ የማያውቀውን አሁን ግን ለሀኒ አባት ግዴታ ለመታከሚያቸው 400,000 ብር ስለሚያስፈልጋቸው ለሳቸው ለመቀበል ነው ማለት ነው ሁሉ ዋጋ እየከፈለ ያለው። በሌላ በኩል እንግዲህ የሰላም ፍቅረኛ ባለፈው ክፍል እንደተመለከታችሁት ከሰላም ሰርቆ ቁጥሯን ወስዶት ነበር የሀኒን ቁጥር ማለት ነው። እና ሀኒ ጠዋት ጀምሮ ማታም ሲደውልላት በማታውቀው ቁጥር ስለተደወለ ማንሳት አልፈለገችም፣ አላነሳችም ነበርና እንዳጋጣሚ ሰላም ወደ ኪችን መጣ ሀኒን እያናገረች እያለ ስልክ ይጠራል እና ለምንድነው ማታነሺው ስትላተኝ አይ እኔ የማላውቀው ቁጥር ነው ማታ ጀምሮ ሲደወልልኝ ነበር ምናምን አለቻት። እኔ ላንሰው ችግር የለውም ብላ ስታነሳው የገዛ ፍቅረኛዋ ሀኒን እንደሚወዳትና ለሱ ያለው ስሜት እውነተኛ እንደሆነ በገዛ ጆሮዋ ሰማች እና በጣም ተናዳ ተደናግጣ ወጣች። ነገር ግን ሀኒ አላወቀችም ነበረ። በኋላም ወደ ክላሷ ሄዳ ሰላም በጣም እያዘነች በጣም እየተናደደች እያለ ሀኒ ተከትላ ሄደች እና እውነቱን ነገረቻት። በእሷ ስልክ የደወለ አንተ ነህ የሚባለው የራሷ ፍቅረኛ እንደሆነና እንደውም እንደምትፈልገው ነገረቻት።
ሀኒም ደነገጠች። ምክንያቱም አታውቅም ሁሉ ጉድ። እሱ ስልኩን ራሱ ከየት እንደወሰደው ሁለታቸውም የሚያውቁት ነገር የለም። እሱ ሰርቆ ስለወሰደው መረጃው የላቸው እና በሚያሳዝን ሁኔታ ልጁ ራሱ ነው ችግር ውስጥ የጣለው። በጣም ተናዳለች። እናቷ ከስራ ስትመለስ በጣም እያስቸገራት ስለሆነ አንተ ነህን ከስራ እናባረው አለቻት። እሷ ግን በጣም ያስፈልገኛል ለድርጅት የድርጅት እኮ የቆመው በሱ ምክንያት ነው፣ ስለዚህ መባረር የለበትም ብላ መለሰችላት። ግን በዛ ምክንያት ተናዳለች። አንድ ቀን እኔ የምለውን ሰምተሽኝ አታውቂም አንቺ ብላ ተናዳለች በእናቷ። በኋላም እንግዲህ እሷ እና ከወይዘሮ ሜላት ጋር መኪና ላይ ተገናኝተው ምሳ ልጋብዝህ እፈልጋለሁ ብላ ወይዘሮ ሜላት ነገረችው። እና እንደውም ከአንተ ቤት እንሂድ ስትለው እሺ ምናምን አላለም ጭራሽ፣ አለቀውም ማለት ነው ያተራማሽ ሆነ ልጅ። ከዛም ወደ ቤት ይዘው መጣችና ሀና ምሳ እንዳዘጋጀችና ከዛ መሄድ እንደፈለገች ነገረችው። እሺ አለ። ሰላምም አልነበረችም ቤት ውስጥ፣ እሷ እናቷ ጋር ነበር ሄደችው። ሲመጣም ያው ሀኒ ከዚህ በፊት ስላየችውና የሰላም ፍቅረኛ እንደሆነ ስላወቀች በጣም ነው የደነገጠችው ስታየው። እሱም ደነገጠ፣ እሷም ደነገጠች። ነገር ግን ምን ሆነሽ ነው ምናምን እያለቻት ወይዘሮ ሰላም ጠይቃትም አይ ምንም ደህና ነኝ እትዬ እያለች በድንጋጤ ውስጥ ከዛም እሱ ያው እንደወደደችው ሁሉም ሴት እኔን ሲያየኝ ይደነግጣል ምናምን እያለ እያካበደ ነበረ። እሷ ግን በሌላ ምክንያት የደነገጠችው እንጂ የእውነት ወደው አይደለም። ከዛም ምግብ ቀረበና ምግብ ከበሉ በኋላ ሰጣችሁ ማለት ነው የስራ መልቀቂያ ደብዳቤውን። ምክንያቱም ሰላም ወደ ቢሮ ሄዳ እናቷ ጋር ወደ ቢሮ ሄዳ እሷን እንደጠየቃትና እያስቸገራት እንደሆነ ለእናቷ ስለነገረች ያው እስካሁን ቢሮ ያሉትንም የገዛ ሰራተኛዋንም ሁሉንም ነገር ሲያደርግ ምንም አላለችም ነበር። ነገር ግን በልጇ ሲመጣ ዞሮ በራሷ ሲደርስባት በፊት ያላባረረችውን አሁን ግን ልታገስ አልችልም ብላ የስራ ማልቀቂያ ደብዳቤ ሰጠችው። እሱም ደንግጦ ነበር፣ አልጠበቀም። የደመወዝ ጭማሪ ነበር የመሰለው እና በድንጋጤ እሱ ራሱ ደርቆ ነው የቀረው። እንዴ ምን አድርጌ ነው ስራ የምታባረረኝ እያላት ወይዘሮ ሜላት እየተከራከረት ነበር። ደግሞ ጭራሽ ምን አድርጌ ነው ምናምን ብላ ሰላም ከውጭ ገባች እና አይንህም ማየት አልፈልግም እስካሁን የቢሮ ሰራተኞችንም ሀኒንም ስትመኛ ዝም ብዬ ነበረ ጥሩ ሰራተኛ ስለሆንክ፣ አሁን ግን በልጄ ስለመጣህ አልታገስም ብላ ከቤቷ እንዲወጣ አረገችውና ያው መጨረሻው ዞሮ ራሱ ላይ ጠመጠመ። እባቡን ራሱ ላይ ነው የጠመጠመው። ስራውን አጣ። ሰላምም ሰራችለት። በጣም ነበር እሷ እየፈለገችው እየወደደችው፣ ጭራሽ በገዛ ሰራተኛዋ ስልክ ደውላ እንደሚወዳት ነገረች። ምን ያለ እሷ ራሱ ከባድ እንደሆነ እና ግን ታባቅለዋለች በእናቷ በኩል። ዞሮ የእጁን ነው ያገኘው። እንግዲህ እሱን ለመርሳት ያው ጊዜ ቢፈጅባትም ግን ከባድ ነው ህመሙ። ግን ደግሞ ወደ ራሷ ትመለሳለች። ከዚህ በላይ ሳትሄድ የበለጠ ሳይጎዳት እንደዚህ በቀላሉ መሄዱ ጥሩ ነው፣ ለሷ ይጠቅማታል። እና በሌላ በኩል እንግዲህ የአሲርና የአባቱ ፍጥጫ እንደቀጠለ ነበረ እና እንደውም እህቱ በጣም አዝና ነበር። ተው ብትለውም አልሰማም። እሱም እንደውም እየመጣች ስትመክረው ጭራሽ አንቺም አባትሽ ልኮሽ ነው እያለ እሷንም ሊረዳት አልፈለገም። እሷ ግን ከአባቷ ተደብቃ ነው የመጣችው። ግን እሱ እንጀራ አባትየው እሱን ጭራሽ ነው መስማት የማይፈልገው። ይሰድበዋል፣ ያንቋሽሸዋል። የገዛ ልጁን ግን እንዴት እንደሚንከባከባት ተመልከቱ። እና አንዳንዴ በጣም ከባድ ነው የምር። ሰው እንዲህ ለገንዛ ልጁ የሚሰጠውን ፍቅር ለሌላ ሰው መስጠት ያቅታል። ይሰማታል። ምንም የፈለገ ነገር ብትለው አትቆጣም። ያሲር ግን የሆነ ነገር ሲለው ያብዳል። እና ለሰጠህ ፍቅር ላደረክልኝ እንክብካቤ በጣም አመሰግናለሁ አባዬ። ችግር ላይ ሊጥልህ ነው ራቅ ብትለው አልሰማ ብሎ እንግዲህ በስከ መጨረሻም ያሲር ሁሌም ጧጧትም ማታም እየደበሩ ላይ እየቆመ ያው ሰውየው ፖሊስ ይዞ ብር አስመስሎ የሆነ ሻንጣ ተሸክሞ ሽጉጥ ይዞ መጣ ማለት ነው። ከዛም ልክ ሲመጣ ያሲር ተነስቶ ሊገጥመው ሲል ሽጉጡን ሲያነሳበት መልሶ ቀምቶ ወደ ራሱ ደቀ ነው ማለት ነው ያሲር። በዚህ አጋጣሚ እንግዲህ ሰውን በማስፈራራት
እጅ ከፍንጅ ተይዘሃል ብለው ፖሊሶቹ እንግዲህ ሲቪል ለብሰው ማለት ነው ይዘውታል እና አሰሩት። በጣም ነው የሚያሳዝነው። ለአባባ ኖላዊ ብሎ ነው ይህ ሁሉ መስዋዕትነት የከፈለው እንጂ ለራሱ እስካሁን ይህን ሁሉ እድሜ ሲኖር ብቻውን ጎዳና ላይ ሲኖር አንድ ቀን መጥቶ ያልጠየቀው ነገር ግን ለአባባ ኖላዊ በጣም ስለሚወዳቸው ለእሳቸው ሲል የከፈሉት መስዋዕት እስከ እስር ቤት እስከ መግባት ድረስ ነው ማለት ነው። እንግዲህ በቀጣይ ክፍል ደግሞ መጨረሻውን የምናይ ይሆናለኝ። ያሲር ታስሮ እንግዲህ እንዴት እንደሚወጣ ራሱ ከባድ ነው፣ ያሳዝናል። ግን በዚህ በኩል እንደዚህ ያሲር እንደዚህ በመሆኑ በቀጣዩ ደግሞ ይዘንላችሁ እንመጣለን። እናመሰግናለን ስለተከታተል